ሰላም ጋይስ እንዴት ቆያችሁ? እንዴት አላችሁ? እንኳን ወደ ሉና ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው የኔክስት ዊክ የማርኬት ኤክስፔክቴሽናችንን አብረን የምናይ ይሆናል። ያው ከዚህ በፊት በሰራነው ፕሪቪየስ ዊክ ላይ በሰራነው ክል አናሊሲስ ብዙዎቻችሁ እንደተጠቀማችሁ በታይቻለሁ። ብዙ ትሬዶችን አብረን መግባት እንችለናል። ኦልሞስት ወደ 2400 ፒፕስ አጠቃላይ የሚሆን አካባቢ በእነዚህ ሴታፖች በተለይ ጎልድ ላይ ብዙ ሴታፖችን ካች አድርገናል ዲስ ዊክ። ያው ብዙዎቻችሁም ሪዛልት አግኝታችሁበታል፣ ደስ ብሎኛል። ዲስ ዊክም ከምንሰራው ዊክሊ አናሊሲስ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። ያ እንደተለመደው ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮውን ፎር ፍሪ ስለሆነ ለእናንተ እየሰራሁላችሁ ያለሁት ለሌሎች ልጆች እንዲደርስ እንዲማሩበት፣ ፕራይስ አክሽን አንደርስታንድ እንዲያደርጉት ሌሎች ሼር በማድረግ ኢንጌጅመንት እንዲኖረው ልጆቹም እንዲያዩት ለማድረግ ሞክሩ። ያ ሁሉ ጊዜ እንደተለመደ ያው ዊክሊ አናሊሲሳችንን ስንጀምር የምናየው ያው ኔክስት ዊክ ምን አይነት ኢኮኖሚካል ኢቨንቶች አሉ የሚሉትን ነገሮች በማየት ነው ማለት ነው። ስለዚህ ኔክስት ዊክ ላይ ስንመጣ ያው ብዙ ሜጀር የሚባሉ ኒውሶች የሉም፣ ግን ያው እንደተለመደው ጁላይ ኦልሬዲ ሊገባ ነው። ስለዚህ ያው የወሩ በገባ በመጀመሪያው አርብ ሁሌም ኤንኤፍፒ ይኖራል እና ዲስ ዊክ ግን ያው አርብ ሆሊዴይ ስለሆነ ኤንኤፍፒ ተጠጋግቶ ሐሙስ አድርገውታል ማለት ነው። ስለዚህ ሐሙስ ኤንኤፍፒ ያለን ማለት ነው። ከዛ ውጪ ያው የፌድ ቼርማን አዲሱ የፌድ ቼርማን ዋርሽ ስፒክ ይኖረዋል ማለት ነው። የሱ ደግሞ ሮብ ነው ማለት ነው። የተወሰነ ኢምፓክት ይኖረዋል ብዬ አስባለሁ። ቢካዝ ያው አዲስም እንደመሆኑ መጠን ያው አንዳንድ በራሱ መንገድ የሚያስኬዳቸው ፖሊሲዎች ራሱን የቻለ ማርኬቱ ላይ ኢምፓክት ይኖራቸዋል። የምታስታውሱ ከሆነ ከዚህ በፊት ያለፈው ወር ላይ ኤንኤፍፒ ሲወጣ ትንሽ አንኤክስፔክትድ ነበረ፣ ከተጠበቀው በላይ ሆኖ ነው የወጣውና እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ዲስ ዊክም ብዬ አስባለሁ። ስለዚህ ኤንኤፍፒም ሐሙስ አለን። የፌድ ቼርማን ደግሞ ያው የሱ ስፒክ የሚሆነው ጁላይ 1 ወይም ደግሞ ያው ሮብ ነው ማለት ነው። ስለዚህ ያው እነዚህ ኒውሶች ናቸው ሜጀር የምንላቸው፣ ኤንኤፍፒ እና የፌድ ቼርማን ስፒክ ናቸው ሞር ሜጀር የምንላቸው ዲስ ዊክ። ከዛ ውጪ ሆሊዴይ አለን፣ ኢንዲፔንደንት ዴይ ማለት ነው። ያው ባንኮች ዝግ ነው የሚሆኑት ቢካዝ ያው ቮሊዩምም አይኖርም ባንኮች ዝግ ከሆኑ ደግሞ። ስለዚህ ያው ሜቢ ኒውዮርክ ላይ ዳትማች ቮሊዩም ላናይ እንችላለን። ለንደን ላይ ያው እንቅስቃሴው ጥሩ ሊሆን ይችላል። ኒውዮርክ ላይ ግን ያው ኮንሶሊዴት የማድረግ ነገር ሊኖር ይችላል። አርሊ ማርኬት ክሎዝ ሊደረግ ይችላል ማለት ነው። ስለዚህ ያው በእነዚህ በአራቱ ቀኖች ሞር የተሻለ ቮሊዩም እናገኛለን ብዬ አስባለሁ። ከኤንኤፍፒ ጋርም ተያይዞ የሚወጡ አንዳንድ ኒውሶችን ቀድሜ አፕዴት ለማድረግ ሞክራለሁ። አንዳንድ እንትኖችን አይተን ሐሙስ ስለሆነ ለማየት ሞክራለን እነሱንም። ያው ወደ ቴክኒካል አናሊሲሳችን ስንመለስ ያው ሁሌ እንደተለመደው ከጎልድ ከጂፒዩኤስዲ ከዩኤስዲ እና ከዩኤስዲ ጂፒዋይ የምንጠብቃቸውን አንዳንድ ቴክኒካል ነገሮች ለማየት እንሞክራለን ማለት ነው። ያው ኦልሞስት ያለፈው ሳምንት ላይ የሰራናቸው ዊክሊ አናሊሲሶች ኦልሞስት ሙሉ ለሙሉ በሚባል ደረጃ ማርኬቶች ያው እኛ ኤክስፔክት እንዳደረግናቸው ነው የሄዱት። ያው ሁሌ እንደዚህ አይሆንም፣ ግን ያው ሞስት ኦፍ ዘ ታይም የምንሰራቸው የምናያቸው ነገሮች ፕራይስ አክሽን ተጠቅመን ያው አፕላይ እያደረግናቸው ነው፣ እየሰሩ ነው። ሜቢ ከዚህ በፊት የሰራቸው ወደ 40 ምናምን ዊክሊ አናሊሲሶች ወይም በየሳምንቱ የምሰራውን ዊክሊ አናሊሲስ ቼክ አደረጋችሁት ሞስት ኦፍ ዘ ታይም ይሰራሉ፣ ማርኬት ላይ እናያቸዋለን። እና ያለፈው ሳምንትም ሙሉ ለሙሉ ያው በሚባል ደረጃ ሁሉም ማርኬት እኛ ኤክስፔክት እንዳደረግነው ነበር የሄደው። ዴክስዋይም እንደምታስታውሱት ይወጣል ብለን ተነጋግረንበት ነበረ። እንደምታስታውሱት እዚህ አካባቢ ማርኬት ላይ የተወሰነ ስትሮንግ የሆነ እንደ ሰፖርት እና ሬዚስታንስ ያገለግለን የነበረ ኤሪያ ነበረ። ከረንትሊ ማርኬት እዛ ቦታ ላይ ሄዶ ሪያክት አድርጓል ማለት ነው። እንደምታዩት ሄዶ ተች አደረገ። ያንን ተች ካረገ በኋላ ወደ ታች ፑልባክ ወርዶ ለመውረድ እየሞከረ ነበረ ማለት ነው። ከዛ በኋላ አርብ ዕለትን በነበረን የቴሌግራም ላይቭ ሴሽን ላይ ሜንሽን እንዳረኩላችሁ እንደምታዩት እዚህ ጋር ማርኬት ይሄን ሌብል ተች አደረገ። ይሄ ምንድነው? ማይነር የሆነ ሰፖርት ሌብል ነው፣ የዋን አወር ሰፖርት ሌብል ነው። ማርኬት እዚህ ቦታ ላይ ሪያክት አደረገ፣ ለመውጣት እየሞከረ ነው ማለት ነው። ስለዚህ ከዚህ ቦታ ላይ ሪጀክት አድርጎ ነው ሲዘጋ ይዘጋው። እንደምታዩት 4 አወር ላይም 1 አወር ዴይሊ ላይም ስትሮንግ የሆነ ሪጀክሽን አለው ማለት ነው። ስለዚህ ያ ኦልሞስት ይሄ ወር ላይ ያልቅ ነው። ዛሬ 27 ነው። ነገር ማርኬት ሲከፈት ሰኞ 28 ይሆናል ማለት ነው። ስለዚህ ከዛ በኋላ ባሉት 2 ቀናቶች ማርኬት ወደ ላይ ኤክስፓንድ ሊያደርግ ይችላል። ከዛ በኋላ ይሄ መንዝ ከዘጋ በኋላ ድጋሚ ማርኬት ምን ሊያደርግ ይችላል ማለት ነው?
እዚህ አካባቢ ድጋሚ ፑልባክ አድርጎ ሊወጣ ይችላል ማለት ነው። ግን ይሄ ካንድል መንዝሊ ካንድሉ መዝጋቱ ለእኛ በጣም አሪፍና ትልቅ ነገር ነው። ይሄ ማለት ከዚህ በኋላ የሚኖሩት የ2026 ማርኬቶች ቡሊሽ ናቸው የሚለውን ነገር ክሊር በሆነ መንገድ የሚያሳየን ነው ማለት ነው። ቢካዝ ማርኬቱ እንደምታዩት እዚህ ጋር በተደጋጋሚ ኮንሶሊዴት ሲያደርግ ነበር። ኦልሞስት ካለፈው ጁን እንደምታዩት ከ2025 ጁን ጀምሮ ለአንድ ዓመት ያክል ኮንሶሊዴት ሲያደርግ ነበር እዚህ ዞን ውስጥ። አሁን ያንን ዞን ብሬክ አውት ሰጠ ወይም ደግሞ ብሬክ አድርጎልን ወጣ። ስለዚህ ከዚህ በኋላ 2026ን ቡሊሽ መጠበቅ እንችላለን ማለት ነው። የሚመጡትን 6 ወሮች ቡሊሽ ኤክስፔክት ማድረግ እንችላለን ማለት ነው። እዚህ ላይ ቡሊሽ ኤክስፔክት አደረግን ማለት ደግሞ ዩሮ፣ ጂቢፒ ምናምን የመሳሰሉ ፔሮች ላይ ቤሪሽ ኤክስፔክት ማድረግ እንችላለን። ስለዚህ ዴክስዋይ ላይ ያው ይሄ ካንድልስቲክ ኦልሞስት 2 ቀን የቀረው ሊዘጋ የጁን ካንድልስቲክ ያ ካንድልስቲክ ከዘጋ ሞር ክሊር የሆነ እይታ ይኖረናል ማለት ነው። ሎንግ ተርም ከዚህ በኋላ የሚኖሩትን 2026 ከዛም በኋላ የሚኖሩትን ማርኬቶች ያው የተወሰነ ፕሬዲክት ያደርግልናል ማለት ነው። ስለዚህ አሁን ላይ ከማርኬት የምንጠብቀው ምንድነው? እንደምታዩት ያው በፊቦናቺ ሌቭላችንም ማርኬት ኦልሞስት 23 ሌቭል አካባቢ ሪያክት አድርጎ ለመውጣት ሞክሯል። ስለዚህ ከዚህ በኋላ የተወሰነ ኮንቲኒዩሽን ነው የምንጠብቀው ማለት ነው። ቢካዝ ያው ዩኤስዲ ላይ የምናየው ነገር ስለሚኖር ያን ማስመልክቶ አሁን ማርኬት ሪጀክት እያደረገ ነው ያለው። ኦልሬዲ በቂ የሚባል ፑልባክ አድርጓል። ስለዚህ አሁን የሚመጡትን 2 ቀናቶች በተለይ ሰኞና ማክሰኞ ወደ ላይ አግሬሲቭ ሊሆን ይችላል ብዬ አስባለሁ። ከዛ በኋላ ደግሞ ያው አሁን የመጣው ፌድ የአሜሪካ ፌድ ቼርማኑ ዋርሽ ማለት ነው። እሱ ያው ሞር ማርኬቱን ዶላርን ስትሮንግ ማድረግ ይፈልጋል። እንደዚህ አይነት ኢንቴንሽን እንዳለው ነው እያየን ያለ ነው እና ሞር ከዛ ጋም ተያይዞ ሞር ቡሊሽ ሆነ ማርኬት የምናይበት ሴናሪዮ ይኖረናል ማለት ነው። ያ ከዛ ጋር ተያይዞ ዩሮና ጂቢፒሲዲን ለማየት ስንሞክር ያለፈው ሳምንት ላይ እንደምታስታውሱት ዊክሊ አናሊሲስ ስንሰራ ያየናቸው ሀሳቦች ነበረ። ማርኬት ከዚህ አካባቢ ሪያክት አድርጎ ይወርዳል ብለን ነበረ። እንደምታዩት ሪያክት አድርጎ እዚህ አካባቢ ድረስ ወርዷል። ከዚህ በኋላ ዲፊክ የሚኖረን ሀሳብ ኮንቲኒዩሽን ፓተርን ነው ማለት ነው። ወይም ደግሞ ኮንቲኒዩሽን የሆኑ ሴታፖችን ነው የምንጠብቀው። ማርኬት እንደምታዩት ቤሪሽ ትሬንድ ላይ ነው ያለው። ፈርስት ታይም እዚህ ጋር ለምሳሌ ዊክሊ ላይ አድርገን ብናየው ፈርስት ታይም እዚህ ጋር ኦልሞስት ከ2025 ኦገስት በኋላ ይህ ቦታ ብሬክ ተደርጓል ማለት ነው። ስትሮንግ የሆነ ሳፖርት ኤሪያ ነበረ። ይህ ቦታ ብሬክ መደረግ ችሏል። ይህ ትልቅ ነገር ነው። ቢካዝ ከዚህ በኋላ የሚመጡት ማርኬቶች አትሊስት ከታች ያለው እዚህኛው ፕሪቪየስ የነበረው ሳፖርት ኤሪያ ድረስ ማርኬት መምጣት እንደሚችል ፈልግ እዚህ አካባቢ ድረስ እንደሚመጣ ግልጽ አድርጎ የሚያሳየን ነገር ነው ማለት ነው። ስለዚህ ማርኬት እዛ አካባቢ ድረስ ይመጣል ብለን እናስባለን። ቅድም ካየነው ዴክስዋይ ላይም ከምንጠብቀው ነገር አንጻር ዴክስዋይ ላይ ቡሊሽ ከጠበቅን ዩኤስዲ ላይ ቤሪሽ መጠበቅ ስለምንችል ማለት ነው። ስለዚህ ያንን ነገር ያው ሞር ዩኤስዲ ላይም ኦልሞስት አሁን የዘጋው ካንድል ስትሮንግ የሆነ ሪጀክሽን ያለበት ካንድል ነው። እንደምታዩት እዚህ ጋር ስትሮንግ የሆነ ሪጀክሽን ያለበት የቡሊሽ ካንድል ነው፣ ግን ስትሮንግ የሆነ ሪጀክሽን ያለበት ይሄ ሃመር የምንለው አይነት ካንድል ስቲክ ነው ማለት ነው። ኢንቨርት ሃመር የምንለው አይነት ካንድል ስቲክ ነው። ጀስት ስሞችን በዛ መንገድ እንደማንይዛቸው ከዚህ በፊት ነግሬያቸዋለሁ። ካራክተራቸውን ነው ለመረዳት የምንሞክረው። ስለዚህ እዚህ ጋር እንደምታዩት ፕሪቪየስሊ ሪያክት ያደረገባቸው ዞኖች ናቸው። አሁን ግን እንደምታዩት ማርኬት እዚህ ጋር ሪያክት አድርጎ ሪጀክት አድርጎ እየወረደ ነው። ስለዚህ ኔክስት ዊክ ላይ እዚህ አካባቢ ዩኤስዲ እና ጂፒሲዲ ላይ ቤሪሽ የሆነ ሙቭመንት እንጠብቃለን። ዴክስዋይ ላይ ቡሊሽ ስለምንጠብቅ ማለት ነው። ወይም ደግሞ ዴክስዋይ ላይ አሁን ካለበት ኤሪያ ማርኬት ሪጀክት አድርጎ እየወጣ ስለሆነ ዩኤስዲ ላይ የምንጠብቀው ሙቭመንት ምን ይሆናል? ቤሪሽ ይሆናል ማለት ነው። እንደምታዩት ይህንን ስትሮንግ የሆነ ሬዚስታንስ ኤሪያ ማርኬት ዴሊ ላይ የዴሊ ሬዚስታንስ ኤሪያ ነው። ሪጀክት አድርጎበት እንደምታዩት ተመልሷል ማለት ነው። እዚህ ጋር ሪጀክት አድርገ ለመውረድ እየሞከረ ነው። ስለዚህ እዚህ ቦታ ላይ ክሊር የሆነ የቤሪሽ ኮንቲኒዩሽን ሴታፕ መጠበቅ እንችላለን ማለት ነው። ስለዚህ እዚህ አካባቢ በሚኖረን ሴናሪዮ ኦልሞስት አሁንም ባለው ነገር ቤሪሽ ሴታፖችን መጠበቅ እንችላለን ማለት ነው። ስለዚህ እዚህ ጋር ያው ቤሪሽ እንጠብቃለን። ላስት ዊክ ላይ ያው ቤሪሽ ነበር የጠበቅነው። ክሊር የሆነ ሴታፕ አልሰጠንም። ዩኤስዲ ኮንሶሊዴት እያደረገ ነበረ፣ ግን ማርኬቱን እንዳሰብነው እንደው ነበረ እንደተደይ ግን ያው ሴታፑን ካች ማድረግ አልቻልንም። ቢካዝ ማርኬቱ ኮንሶሊዴት እያደረገ ስለነበረ ማለት ነው። ዲስ ዊክ ግን ያው የተሻለ ማርኬት ይኖራል ብዬ አስባለሁ። ዩኤስዲ ላይ ሞር ከዋሮ ጋርም ተያይዞ ያለው ኢንቴንሽን እየቀነሰ ስለሆነ ማርኬቶች ጥሩ እየሆኑ ነው፣ ወይም ደግሞ ፕሬዲክተብል እየሆኑ ነው። አይዲያል ማርኬት እየሆነ ነው። መቼ ነው አይዲያል የሚሆነው ካልን ባየሮች እና ሴለሮች የሚገበያዩት ማርኬት ከሆነ አይዲያል ማርኬት ይሆናል፣ ወይም ደግሞ አልጎሪዝሙ ክሊር ይሆናል። በሰፖርት እና ሬዚስታንስ በሰፕላይ እና ዲማንድ የሚንቀሳቀስ ከሆነ ማለት ነው።
ነገር ግን ይሄ በጂኦፖለቲክስ በትራምፕ እና በኢራን የሚንቀሳቀስ ከሆነ ያ ነገር ያው ፕሬዲክት ለማድረግ አስቸጋሪ ያደርጋል ማለት ነው። ስለዚህ ዲስ ዊክ ያው ጥሩ የሆነ እንቅስቃሴ ያየ ነው። ይሄ ማርኬት ላይ ያለው የጦርነት ኢንቴንሽኑ የዋር ኢንቴንሽኑ እየቀነሰ ስለሆነ ነው ማለት ነው። አንሰርቴኒቲ እየጠፋ ስለሆነ ነው እና ዲስ ዊክም ያንን ነገር እናይበታለን ብዬ አስባለሁ። እዚህ አካባቢ የዩኤስዲ ላይ የሚሰጠንን ነገር ተጠቅመን ቤሪሽ ሴታፖችን እንጠብቃለን ማለት ነው። የዩኤስዲ ላይ ከ4 አወር በላይ ዴሊ ላይ ያለው ሪጀክሽን በጣም ስትሮንግ እና አስተማማኝ ሪጀክሽን ስለሆነ ማለት ነው። ሌላኛው ጂፒኤስዲ ነው። ጂፒኤስዲ ሜቢ እንደምታስታውሱት ቴሌግራም ላይ ሜንሽን ያደረኩላችሁ ሴታፕ ነበረ። ስለ ጂፒኤስዲ ማርኬት እዚህ ኦፕኒንግ ጋፕ ጋር ሪጀክት አድርጎ የመውረድ ፕሮባቢሊቲ ያለው ብለን አውርተንበት ነበረ። ማርኬት እንደምታዩት እዚህ ኦፕኒንግ ጋፕ ጋር መጣ፣ ሪጀክት አድርጎ ለመውረድ እየሞከረ ነው ማለት ነው። የድረስ ነው ኤክስፔክት የምናደርገው እዚህ አካባቢ ድረስ። ይሄ ደግሞ የት ጋ ነው ካል ዊክሊ ላይ ሄደን ከዩኤስዲ ጋር ለማየት ስንሞክር ማርኬት ፕሪቪየስ ሪያክት ያደረገባቸው እነዚህ ስትሮንግ የሆኑ ሌቭሎች አሉ። ማርኬት አሁን ያለበት ኤሪያ የተወሰነ ኦርደር ብሎክ ኤሪያ ላይ ነው። ዳስ ዋይ ሞር ኮንፊርሜሽን እየጠበቅን የነበረው ቢካዝ ዊክሊ ኦርደር ብሎክ ያለበት ኤሪያ ስለሆነ ማለት ነው። ኦርደር ብሎክ ያለበት ኤሪያ ላይ ደግሞ ሳፖርት ኤሪያ ስላለ ማለት ነው። ቢካዝ ሁሌም ኦርደር ብሎክ ኤሪያዎች ላይ ሳፖርት እና ሬዚስታንስ ሌቭሎች ስላሉ። ከረንትሊ ማርኬቱ ግን አሁን ለምሳሌ ይሄ ካንድል ስቲክ ሲዘጋ ያው ኦልሞስት 13 ሰዓት በኋላ የተፈጠረ ካንድል ስቲክ ነው። እንደዚህ አይነት ካንድል ስቲኮች ትሬድ ለመግባት ሞር የተሻለ ኦፖርቹኒቲ ይሰጣሉ። ቢካዝ ሪጀክሽን አለው፣ ቀጣይ ደግሞ ኢንገልፍ ካንድል አለው ማለት ነው። ስለዚህ እነዚህ ስትሮንግ የሆነ የማርኬት አይዲያ ይሰጡናል ለኛ ማለት ነው። እንደምታዩት ሪያክት ያደረገው ደግሞ ኦፕኒንግ ጋፕ ጋር ነው። ፕሪቪየስ የነበረ ማርኬት ኦፕኒንግ ጋፕ ነበረው፣ እዛ ጋፕ ላይ ሪጀክት አድርጓል። ስለዚህ ማርኬት ከዚህ በኋላ በሚኖሩት ቀናቶች በተለይ እዚህ አካባቢ ወርዶ ከሆነ ማርኬት የሚከፈተው ይሄ ብሬክ ሲያደርግ እዚህ ጋም ክሊር የሆነ ሴታፕ ይሰጠናል። ብሬክአውቱ ላይም ሪቴስትም ጠብቀን ልንገባ እንችላለን። ብሬክአውት ላይም ኦልሬዲ በማኒፕሌሽን ብሬክ ካደረገልን ክሊር የሆነ ሴታፕ ይኖረናል ማለት ነው። ስለዚህ ወደ 1 አወርም 2 አወርም ስንወርድ ይሄ ነገር ሞር ክሊር እየሆነ ይመጣል ማለት ነው። ስለዚህ እዚህ አካባቢ ሴታፖች ይኖሩናል ጂፒኤስዲ ላይ ማለት ነው። ከዚያው ዩኤስዲ ላይ ቤሪሽ ነው የምንጠብቀው። በተጨማሪም ደግሞ ዲኤክስዋይ ላይ ቅድም ያየናቸው የቡሊሽ ሞመንተሞች አሉ። ዲኤክስዋይ የሚወጣ ከሆነ አሁን ያልናቸው ዩኤስዲ እና ጂፒኤስዲ ሞር ቡሊሽ የመሆን ፕሮባቢሊቲ ቤሪሽ የመሆን ፕሮባቢሊቲ አላቸው ማለት ነው። ሌላኛው ደግሞ ያው ዩኤስዲ ጂፒአይ ነው። ኦልሞስት ዩኤስዲ ጂፒአይ ላይ ትሬድ ከገባን ትንሽ ቆየን። ምንም አይነት ክሊር የሆነ ማርኬት ኮንዲሽን እያገኘን ስላልሆነ ማለት ነው። ጥሩ ሴታፕ ካላገኘን ያው የምንገባበት ሪዝን ስለማይኖረን፣ ስለዚህ ያው ያለፈው ሳምንትም እንደምታዩት ሞር ማርኬቱም ከዚህ ጀምሮ ያለ ማርኬት ይሄ ማርኬት ማለት ነው ሙሉ ለሙሉ ኮንሶሊዴት እያደረገ ነው። የዛሬ ሳምንትም ሳወራችሁ ያወራችሁ አንዳንድ ሀሳቦች ነበሩ። አሁን ይሄ ያለፈው ሳምንት ሙሉ የሳምንቱ ሙቭመንት ማለት ነው። እዚህ ጋር ያለው እንደምታዩት ይህ ከዚህ ጀምሮ ያለው የሳምንቱ ሙቭመንት ማለት ነው። ፕሪቪየስ ዊክ የነበረው የሳምንቱ ሙቭመንት እዚህ ሙቭመንት ላይ እንደምታዩት ምንም አይነት ሴታፕ መግባት አስቸጋሪ ነው። ያን ያህል ማርኬቱ ማሬደም ሬንጅ የሆነ ማርኬት ነው። በጣም አስቸጋሪ የሆነ ፕራይስ አክሽን የነበረው እዚህ አካባቢ በነበረው ፕራይስ አክሽን ለማየት ስንሞክር ማለት ነው። ቢካዝ ያው ማርኬቱ አሁን ላይ ከዚህ በፊትም እንዳወራ ነው አሁን ያለበት ሁኔታ ያው በጂኦ ፖለቲክሱ ምክንያት አንዳንድ ነገሮችም ያው ጃፓን ውስጥም ባሉ አንዳንድ በገቨርንመንት ደረጃ ይሄ ባንክ ኦፍ ጃፓን እንደ ቼርማን የተቀመጡ ሰዎችም ከ160 እንዲያልፍ አይፈልጉም ዩኤስዲ ጂፒአይ እና አሁን የተለያዩ ፖሊሲዎችን እያወጡ ይህን ነገር ማርኬቱ ከዚህ ቦታ ላይ ሪያክት አድርጎ እንዲወርድ ነው የሚፈልጉት። በዚህ አጋጣሚ ደግሞ ያው ዶላር ስትሮንግ ሆነ ማለት ነው። ዶላር ስትሮንግ ሲሆን ያው ሞር የሁለቱም ዩኤስዲ ጂፒአይም ማለት ጃፓን ወይም ደግሞ ጂፒአይም ስትሮንግ እንዲሆን ይፈለጋል፣ ዶላርም ስትሮንግ እንዲሆን ይፈለጋል። በዚህ ውስጥ ምንድነው ማርኬት የሚያደርገው ኮንሶሊዴት ነው የሚያደርገው ማለት ነው። የግድ ማርኬት ሙቭመንት ለመኖር አንዱ ከአንዱ መብለጥ አለበት፣ ወይም ደግሞ አንዱ ስትሮንግ መሆን አለበት፣ አንዱ ዊክ መሆን አለበት። ካልሆነ ይሄ አይዲያል የሆነ ትሬንድ የሆነ ማርኬት ማግኘት አስቸጋሪ ነው ማለት ነው። ከዚያው እንደ ትሬደር ዲፍረንቱን ስለሆነ ትሬድ የምናደርገው ማለት ነው። ስለዚህ ያው እዚህ ቦታ ላይ ማርኬት ኮንሶሊዴት እያደረገ ነው። ዳትማች አይዲያል የሆነ ሙቭመንት የለም። ለምሳሌ ከዚህ በፊት እንዳወራ ነው በየአመቱ እዚህ ቦታ ላይ 160 ላይ ሲደርስ የጃፓን የን ወይም ደግሞ ባንክ ኦፍ ጃፓን የምንለው ሪያክት እያደረጉ ማርኬቱ ለማውረድ ነው የሚሞክሩት። ከረንትሊ ግን ከዛ ኤሪያ ማርኬት ብሬክአውት አድርጎ እየወጣባቸው ነው።
ስለዚህ ያው ያን ያህል ስትሮንግ የሆነ አይዲያል ማርኬት የለንም ማለት ነው የሲዲጂፒአይ ላይ። ዲስ ዊክም እንደነገርኳቸው ነው ከዚህ ሬንጅ ካልወጣ አሁን ኮንሶሌት ሲያደርግበት ከነበረው ሬንጅ ካልወጣ ማርኬት ምንም የምናየው ነገር አይኖርም ማለት ነው። ያው አንዳንዴ አቮይድ ማድረግ አንዳንድ ነገሮችን ሞር የተሻለ ፕሮባቢሊቲ ስለሚሰጠን ማለት ነው። ያው ሌላኛው ያው ኦይል ነው። ኦይል ላይ ደግሞ ያው የምንጠብቃቸው ነገሮች ያው እንደ ማርኬት ኮንዲሽን ሜቢ ያለፈው ሳምንት ላይ እንደምታስታውሱት ማርኬት ፕሪቪየስሊ ጦርነቱ ሲጀመር ወደ ነበረበት ኤሪያ ይመለሳል ብለን አውርተን ነበር። ያ ማለት ወደ 67 ሌቭል እንደምታዩት ማርኬቱ ሪያክት አድርጎ እዚህ አካባቢ ደርሷል። ያውን ሞር ከዚህ በኋላ ያው ይሄ የማርኬት አንሰርቴኒቲ እየጠፋ ነው፣ የዋር ኢንቴንሽኑ እየጠፋ ነው፣ እየቀነሰ ነው ተብሎ ስለሚታመን ነው። ስለዚህ ሞር እዚህ ማርኬት ላይ ከዚህ በኋላ ያው ይሄ እንደ ድሮ አይነት ቮላቲሊቲ አናይም ማለት ነው። ወደ ድሮ ይመለሳል ብዬ አስባለሁ። ከጦርነቱ በፊት ወደ ነበረው ፕራይስ አክሽን የመመለስ ፕሮባቢሊቲ አለው እዚህ አካባቢ እንደነበረው። ከዚህ በኋላ እንደዚህ አይነት ሞመንት እናያለን ብዬ አላስብም። ስለዚህ ያው ኦልሞስት ከ120 ተነስቶ 70 ገብቷል። ኦልሞስት ወደ 50 አካባቢ ማለት ነው ቀንሷል። ስለዚህ ያው ይሄ በጣም ትልቅ ነገር ነው። ከጦርነቱ በፊት እንደነበረው ኦልሞስት ሆኗል ማለት ይቻላል። ስለዚህ ከዚህ በኋላ የኦይል ጉዳይ ያን ያህል ያሳስባል ብዬ አላስብም፣ ድጋሚ ጦርነቱ ካልተነሳ በስተቀር ማለት ነው። ስለዚህ ያው ይሄን ነው ከኦይል የምንጠብቀው ነገር። ኦልሞስት እዚህ አካባቢ ከሄደ በኋላ የተወሰነ ወደ ላይ ሪያክት ሊያደርግ ይችላል። እዚህ ኦፕኒንግ አፑን ሪባላንስ ካረገ በኋላ የተወሰነ ሊወጣ ይችላል። አሁንም ኦልሬዲ ኦፕኒንግ አፑን ሪያክት አድርጎበታል። ስለዚህ የተወሰነ መውጣት ፕሮባቢሊቲ ይኖራል፣ ግን ያው ያን ያህል ብዙ ይወጣል ብዬ አላስብም። ማርኬት ሪቨርስ ያደርጋል ብዬ አላስብም ማለት ነው። ስለዚህ ያው ላስት በት ኖት ሊስት ጎልድ ነው። ብዙዎቻችሁም ትሬድ የምታደርጉት ያው እኔም ዲስ ዊክ ሁላችንም ብዙ ትሬድ የገባ ነው ጎልድ ላይ ነው። ጥሩ ፐርፎርማንስ ነበረ፣ አሪፍ ትሬዶችን ገብተናል። ኦልሞስት ያው ዊን ስትራይክ ላይ ነን ማለት ይቻላል። ያው ኦልሞስት ወደ አሮን ነው አላስታውስም ስንት ትሬድ እንደሆነ፣ ግን ያው በተከታታይ ዊን ያደረግናቸው ብዙ ትሬዶች አሉ ጎልድ ላይ። ላስት ታይም ሉዝ ያደረግነው ጎልድ ላይ ኦልሞስት ከ3 ዓመት ምናምን በፊት ነው። እና ያው አንዳንዴ ያው እንደዚህ አይነት ሞመንቶች ሲኖሩ ደስ ይላል። ያው ሁሌ እንደዚህ አይነት ነገሮች አፕን አያደርጉም፣ ግን ያው ያለውን ነገር መጠቀም ነው ማለት ነው። እንደ ትሬደር ዊን ሬታችን የሚቀንስብን ነገር ማስወገድ ነው እንጂ ፐርፌክት ሆኖ 100% ዊን ሬት እንዲኖረን አይደለም እንሞክረው። ለዛ ምክንያቱ ያው እኔ የምገባቸው ትሬዶች ካያችሁ በጣም ብዙ ትሬድ አልገባም። የምገባቸው ትሬዶች ግን በብዛት ዊን ነው የሚሆኑት። ያ ማለት በጣም መርጬ ስለምገባ ነው እንጂ ሌላ እንትን ያለው ነገር ኑሮ ሳይሆን፣ ግን ያው በዲሲፕሊን የምንገባቸው ትሬዶች በጣም የተመረጡ ናቸው። በብዛት በሳምንት በጣም በዛ ከተባለ ልገባ የምችለው ትሬድ 6-7 ነው። ከዛ በላይ ትሬድ አልገባም። በብዛት ማክሲመም 5 ትሬድ ነው ልገባ የምችለው። ስለዚህ ያ ነው ብዬ ነው የማስበው። እና ለሲዝ ሞር የሚለው ነገር ብዙ ያሳምነኛል። ብዙ ትሬድ ስለገባን ሳይሆን ኳሊቲ ያላቸውን ትሬዶች ስለገባን ነው የተሻለ ፐርፎርም ማድረግ የምንችለው ብዬ አስባለሁ። ስለዚህ ያው ሶሪ ጋይስ ትንሽ ድምፄ አስቸገረኝ። ኤኒዌይስ ያው ማርኬት እንደምታዩት እዚህ ሰፖርት ኤሪያ ላይ ሪያክት ሲያደርግ ነበረ። ያው ፕሪቪየስ ዊክ ላይም እንዳወራንበት አርብ ዕለትም እንዳወራ ነው። ኦልሞስት ያው ብሬክዳውን አድርጌላችኋለሁ ማርኬቱን። ግን ያው ላላያችሁትም ልጆች የተወሰነ የምንጠብቀውንም ነገር ሼር ለማድረግ ያክል እንደምታዩት እዚህ ጋር ትሬንዳችን ምንድነው? ቤሪሽ ትሬንድ ቡሊሽ ትሬንድ ነው የነበረን። ትሬንድ ላይናችን እዚህ ጋር ለማየት ስንሞክር ማርኬት ይህን ትሬንድ ላይን ሪስፔክት አድርጎታል። እነዚህ ነገሮች ታይም ፍሬማቸውን ቪዚቢሊቲያቸውን ቀንስና ለማየት ስንሞክር እንደምታዩት ማርኬት ትሬንድ ላይናችንን አክብሮ ሪጀክት አድርጎ ወጥቷል። እንደምታዩት እዚህ ጋር ተች አድርጓል፣ እዚህ ጋር ተች አድርጓል። ከዛ በኋላ እዚህ ጋር መጣና ተች አደረገ። አሁን ያለበት ሌቭል ላይ ማለት ነው ማርኬት አሁን ያለበት ሌቭል ላይ ማርኬቱን ለማየት ስንሞክር ምን አድርጓል? እንደምታዩት ይህን ትሬንድ ላይን ሪስፔክት አድርጎታል ማለት ነው። ማርኬት እዚህ ደርሶ ሪጀክት አድርጎ ትሬንድ ላይን ውስጥ መዝጋት ችሏል። ይሄ ስትሮንግ መሆኑን ወይም ደግሞ ማርኬት ለቡሊሽ ራሱን እያዘጋጀ መሆኑን የሚያሳየን አንዱ መረጃ ነው ማለት ነው። ስለዚህ እዚህ ጋር ትሬንድ ላይናችን ሪጀክት አድርጎ ገብቷል። ከታች ሰፖርት ኤሪያ አለን፣ ዊክሊ ላይ ትሬንድ ላይን አለን፣ ዴይሊ ላይ ደግሞ ምን አለን? ሰፖርት ኤሪያ አለን። ሰፖርት ኤሪያችን ኦልሬዲ ወደ ኦልሞስት ወደ ሪስታንስ ተቀይሮ ነበር፣ ድጋሚ ወደ ሰፖርት ገብቷል። እንደምታዩት ዴይሊ ካንድሉ ሲዘጋ ስትሮንግ በሆነ መንገድ ብሬክ አድርጎት ሪጀክሽን እና ኢንገልፍ ካንድል ሰጥቶ ነው የዘጋው ማለት ነው። ይሄ ደግሞ ሞር ማርኬቱ ቡሊሽ እየሆነ እንደሆነ የሚያሳየን ነገር ነው። ስለዚህ ይሄ ማርኬት ትሬንዱ ሲቀይር የምናውቅባቸው ነገሮች መካከል ይሄ ነው አንደኛው።
ማርኬት ፕሪቪየስ የነበሩ ሰፖርት ኤሪያዎችን እንደ ሬዚስታንስ አክት ሲያደርግባቸው ወይም ደግሞ እንደ ሰፖርት አክት ሲያደርግ ፕሪቪየስ የነበረውን ካራክተር ድጋሚ ብሬክ ሲያደርገው ማለት ነው። ስለዚህ አሁን እዚህ ጋር ፎርወርድ ላይም ለማየት ስንሞክር ሂደን ፎርወርድ ላይ ከማየታችን በፊት እዚህ ጋር ያው ስለ ፊቦናቺ ያው ተማምረናል። ብዙዎቻችሁ ያው ስለ ፊቦናቺ ነው አላችሁ ብዬ አስባለሁ። ካልሆነ እዚሁ ዩቲዩብ ላይ የሰራሁላችሁ የፊቦናቺ ቪዲዮ አለ፣ ቼክ አድርጉት። እንደምታዩት እዚህ ጋር ጎልደን ዞናችን ላይ አለ። ጎልደን ዞናችን ያለበት ላይ ምን አለ ማለት ነው? ኦፕኒንግ ጋፕ አለ ፕሪቪየስ የነበረ ያ እዛ ኤሪያ ላይ ማርኬት በቦዲ ስለተደረገ፣ ስለዚህ እዚህ ጋር ደግሞ ምን አለ ማርኬት ሃየር ሃይ ማለት ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራ የወረደ ማርኬት ምን አረገ? ፈርስት ታይም እዚህ ጋር የተፈጠረን ሃይ ብሬክ አረገው ማለት ነው። ስለዚህ እዚህ ቦታ ላይ ኢንትሪ ስንገባ ብዙዎቻችሁም ስለ ኢንትሪ ስለምጠይቁኝ ነው። አንደኛ ምን አለን? ማርኬት ስትራክቸር አለ፣ ማርኬት ስትራክቸር ሽፍት አለን፣ ሞመንተም አለን፣ ካንድልስቲክ ኮንፈርሜሽን አለን። ሰፖርት ኤሪያ ብሬክ ሪስታንስ ኤሪያ ወደ ሰፖርት ተቀይሯል ወይም ሪስታንስ ኤሪያ ብሬክ ተደርጎልናል። ሃየር ታይም ፍሬም ትሬንድ ላይናችን ላይ ተች አድርጎ ሪጀክት እያደረገልን ነው ማርኬቱ። ስለዚህ እነዚህ ሀሳቦች ሙሉ ለሙሉ ምን ያሳዩናል? እዚህ ቦታ ላይ ማርኬቱ ትሬንዱን እየቀየረ መሆኑን ሞር ኮንፊርም የሚያደርጉን ሀሳቦች ናቸው ማለት ነው። ስለዚህ ዲስ ዊክም ስንመጣ የምናያቸው ነገሮች ከዚህ አሁን ካልነው ሀሳብ አይወጣም። ሆፕፉሊ እዚህ አካባቢ ቡሊሽ ሴታፕ ይኖረናል ብዬ አስባለሁ፣ ጠብቃለሁ። እሱን ነው የምንጠብቀው። እዚህ ጋር እንደምታዩት ባሰመርኩላችሁ መሰረት እዚህ አካባቢ ማርኬት ይህንን ሰፖርት ኤሪያ ብሬክ አደረገው ድረስ እንጠብቃለን። ቅድም ያወራ እዚህ ላይ አሁን እንዳላጨመላልቀው ብዬ ፎርወርድ ላይ ፊቦናቺ አላወጣውም፣ ዴሊ ላይ ያወጣሁትና እዚህ አካባቢ ምን አለን? ቅድም ያወራ ነው ዴሊ ላይ ያወራ ነው ጎልደን ዞን አለን። ይሄ 61 ሌብል አለን ማለት ነው። 61 ሌብላችን ላይ ምን አለ? ኦፕኒንግ ጋፕ አለ እንደምታዩት። ሌላ ምን አለ? ሬዚስታንስ ኤሪያ አለ። ሬዚስታንስ ኤሪያውን ያው ዶአወር ላይ ሄደን ነውና እንደምታዩት ፕሪቪየስ ማርኬቱ ሪአክት ያደረገበት እኛም ሴታፕ የገባንበት ሬዚስታንስ ኤሪያ አለ እዚህ ጋር። ስለዚህ ማርኬት እዛ ሬዚስታንስ ኤሪያ ድረስ ሄዳል ብለን እናስባለን። ይሄ ሬዚስታንስ ኤሪያ አራት አካባቢ ምን አለን? ዴሊ ላይ ፊቦናቺ 61 ጎልደን ዞን አለን። ከዛ በተጨማሪ ደግሞ ማርኬቱ ኦፕኒንግ ጋፕ ጋር ነው ያለው። እነዚህ ሀሳቦች ሞር ማርኬቱ አንደኛ ወደዛ እንደሚሄድ ያሳዩናል፣ ሁለተኛ ደግሞ እዛ ቦታ ላይ ሪጀክት እንደሚደረግ ማርኬቱ ማሳያ ነው ማለት ነው። ስለዚህ ኦልሞስት ዲስ ዊክ የገባ ነው ሴታፕ ስናይፐር የሆነ ኤግዚት ነበር እንደምታስታውሱት፣ ቴሌግራም ላይም ሼር አድርጌላችኋለሁ። እንደምታዩት እዚህ ጋር ተቻርጋችሁ ተቻረገ ሬዚስታንስ ኤሪያው ኦልሞስት ወረደ። የወረደው ለምንድን ነው? ሪቨርስ ሊያደርግ አይደለም፣ ፑል ባክ ሊያደርግ ነው። ቢካዝ ማርኬት ሲወጣ እዚህ ጋር ምን አድርጎ ነው የወጣው? እንደምታዩት ይሄ ካንድልስቲክ ብሬክ አደረገ፣ ከዘጋ በኋላ ታች አደረገ፣ አግሬሲቭ ነው የወጣው። ስለዚህ ምን ማድረግ አለበት? ሪባላንስ ማድረግ አለበት። አሁን ምን ያደርጋል? ብሬክ ያደርጋል ማለት ነው። ስለዚህ እዚህ ጋር አግሬሲቭ የሆነ ኢንትሪ ሞዴል ተጠቅመን ትሬዶችን መግባት እንችላለን። አግሬሲቭ የሆነ ኢንትሪ ሞዴል ስላችሁ ጋይስ ሜቢ ስሙ አግሬሲቭ ሲባል ይሄ ሪስክን ማኔጅ ሳይደረግ ወይ ዝም ብሎ ኬርለስ ሆኖ ትሬድ መግባት ፈጥኖ መግባት ምናምን አይደል። አግሬሲቭ የምንለው ሪትሬስመንት አለመጠበቅን ነው። ያን ብቻ ነው አግሬሲቭ እያልን ያለ ነው። እሱ ጋር ሚስ አንደርስታንድ እያየው ስለሆነ ማለት ነው የተደረገ ስለሆነ። ስለዚህ አግሬሲቭ ስንል በቃ እንደው አግሬሲቭ ግቡ ያላችሁን በሙሉ ሪስክ አድርጎ አይነት ነገር ሳይሆን አግሬሲቭ ማለት ሁለት አይነት ኢንትሪ ሞዴል አለን ብለናል።
ከዛ ውስጥ አንደኛ ኢንትሪ ሞዴል ሪቴስታር ጠብቀን መንገባው ነው። ሁለተኛ ኢንትሪ ሞዴል ደግሞ ምንድነው ብለን ማርኬት ኦልሬዲ ሪቴስት አድርጎ ከታች ከሆነ ብሬክ ያደረገልን ብሬክ አውቶ ላይ እንገባለን። ያ ነው እንጂ ሌላ ይሄ ሩላችሁን ብሬክ አድርጋችሁ አግሬሲቭ ትሬድ ግቡ ምናምን ለማለት አይደለም፣ ሀሳቡ እንድትረዱት ማለት ነው። ስለዚህ እዚህ አካባቢ ኦልሬዲ ማርኬት ማኒፑሌት አድርገው ስለወጣ እዚህ አካባቢ ማርኬት ቦዲ ክሎዝ ካገኘን ክሊር የሆነ የማርኬት ሴታፕ ይኖረናል ማለት ነው። እዚህ አካባቢ በሚሰጠን ኮንዲሽን ማርኬቱን ድረስ ማየት እንችላለን። እዚህ አካባቢ ማየት እንችላለን። ስቶፕ ሎዛችን አሁን መወሰን አንችልም፣ ቢካዝ ያው ብሬክ አድርጎ ድረስ ማድረግ እንዳለብን እስካልሰጠን ድረስ ማለት ነው። ግን እንደዚህ አይነት ሴታፕ ከጎልድ ማርኬት ይጠበቃል፣ ወይም ደግሞ የሚመጣው ሳምንት ለጎልድ ማርኬት ቡሊሽ ይሆናል ብዬ ኤክስፔክት አደርጋለሁ ማለት ነው። ቺን ሴታፕ በደንብ ያዟት፣ እንነጋገርበታለን። ቴሌግራም ላይ አፕዴት አደርጋችኋለሁ። እናንተም ደግሞ በደንብ ፎከስ አድርጋችሁ ሆፕፉሊ እንደምታከሩኝ ተስፋ አደርጋለሁ። ላስት ዊክ ላይ እነዚህን ሴታፖች ልቅም ምን ያደርጋቸዋቸውና ዲስ ዊክም እነዚህኞች እንደምትይዛቸው ተስፋ አደርጋለሁ። ክሊር የሆነ ሴታፕ ይኖርናል ብዬ አስባለሁ። ስለዚህ ያው ሞር ማርኬቱ እዚህ አካባቢ ድረስ የመምጣት ዞኑ በፌብ ናቸው። እነዚህን ነገሮች አንድ ላይ ስንጠቀም ሞር ኳሊቲ ያለው ነገር ይሰጠናል። እንደምታዩት ዊክሊ ላይም ስናይ ቅድም እንዳወራ ነው መደጋገም እንዳይሆን ማርኬት ሪጀክት አድርጎ እየወጣ ነው። ሪጀክት አድርጎ እየወጣ ነው ሚንስ እንደምታዩት እዚህ ላይ ይህን ትሬንድ ላይን ተች አረገ፣ ሪጀክት እያደረገ። ከዚህም በፊት እዚህ ጋር ስናይ ማርኬት ምን አረገ? ይህን ትሬንድ ላይን ተች አረገ፣ ሪጀክት አረገ። እዚህ ጋርም ስናይ ምን አረገ? ተች አረገ፣ ሪጀክት አረገ። ስለዚህ አሁንም ሶስተኛው ተች ስለሆነ ሞር ሪጀክት አድርጎ የመውጣት ፕሮባቢሊቲ አለው። አንደኛ ከላይ ምን አለን? ኢምባላንስ አለ። ማርኬት በተደጋጋሚ ቤሪሽ ካንድሎች ነው ሲፈጠሩ የነበሩት። ኦልሞስት ይሄ ላለፉት ከዚህ ጀምሮ እንኳን ብናየው ላለፉት አንድ ወሩ በሙሉ አራቱንም የዊክሊ ቀናቶች ወይም ደግሞ አራቱንም ሳምንታት ቤሪሽ ካንድል ነው የተፈጠረው። ስለዚህ ከዚህ በኋላ ማርኬት የተወሰነ ሪባላንስ ያደርጋል ብለን እናስባለን። ስለዚህ ጎልድ ላይ ማርኬት የሚወጣበት ብዙ ፕሮባቢሊቲ ያለው ማለት ነው። ስለዚህ ቡሊሽ የሆነ ኤክስፔክቴሽን ይኖረናል ማለት ነው ከጎልድ። ሆፕፉሊ አድቫንቴጅ እንደምትይዙበት ተስፋ አደርጋለሁ። ጥሩ ሳምንት እንደሚኖረን እንደዛው ያ ብዙዎቻችሁ ቴሌግራም ላይ የላካችሁ ሊኖር ሪዛልታችሁን በርቱ፣ አይዟችሁ። ያው ፊድባክም ካለ ሰጣችኋለሁ። የተጋገዝን በዚህ መሰረት እንቀጥላለን። ሆፕፉሊ ዊክሊ አናሊሱ እየጠቀማችሁ ነው ብዬ አስባለሁ። እዚህ ድረስም ደግሞ ያው ካያችሁት እንደተለመደው ደብልሉን አያላችሁ ኮሜንት ላይ ጻፉልኝ። ያ የእናንተንም አስተያየት ዲስ ዊክ ያላችሁን የዊክሊ አናሊሲሳችሁ ሊሆን ይችላል። እኔ የሰራሁት ዊክሊ አናሊሲስ ላይ ፊድባክ ካላችሁ ፊድባካችሁን ኮሜንት ላይ ያሳውቁኝ። ቴሌግራም ቻናሉ ላይ የሌላችሁ ያው ሆፕፉሊ ብዙዎቻችሁ ከቴሌግራም የመጣችሁ ብዬ አስባለሁ። የሌላችሁ ግን ሊንክ ዲስክሪፕሽን ላይ ያለላችሁ ጆይን ማድረግ ትችላላችሁ። በተረፈ ጥሩ ሳምንት ይኖርናል ብዬ አስባለሁ። ከዚህ በኋላ የዋር ኢንቴንሽኑም እየቀነሰ ስለሆነ ጥሩ ሳምንታት እንደምናሳልፍ ተስፋ አደርጋለሁ። ያ ሁላችሁም መልካም ቀን ይሁንላችሁ። መልካም ዊኬንድ። ነገ እንገናኛለን። ሰላም ዋሉ ጋይስ።